አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሰይድ ሀቂቱ ተከታታዮች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ከቻልኩስ በአንድ ነገር ነው። ኮሜንታተሮች መልሰው ሰይድና እኔን አጣልተውናል። ለምን ብትሉ ራሱ ነበር የቀየረው ሀዲያ ኤንድ ሰይድ ሀይቅ የሚለውን ሰይድ ሀይቅ ብሎት ነበር ማለት ነው። እና የሆነች እህቴ አሳያችኋለሁኝ ሀዲያ ሰይር ነው የሚለው ስሙ አልተቀየረም ስትለው እየሸወርሽኝ ነው ለካ ቀይረሽዋል መልሰሽ ብሎ አኮረፈኝ ማለት ነው። እና ምን ነው እህቶች ማለት ነው። እኛ እኮ ሰላም አውርዱ አንድ ሆኑ፣ አረ ተመለሱ፣ መሆነች ነው ሀዲያ መሆነህ ነው ሰይድ ስትሉን ቀልድ የመሰላችሁ ነበራችሁ። ስትፈልጉ ድራማ ነው ስትሉ ነበራችሁ። እውነታውን ግን ታርቀን ወደ ነበረው ህይወታችን ተመልሰን ነበረ እና ያረብ ምናምን የሚል ስም ያላት እህቴ አረ እየሸወደችህ ነው፣ ስሙ አልተቀየረም። አሁንም ቢሆን እኛ ስንገባ የሚታየን ሀዲያ ሰይድ የሚል ነው እንጂ ሰይድ ሀይቅ የሚል አይታየን። ስለዚህ አሁንም አልተቀየረም ብላ ኮሜንት በጻፈችውን አይቶ ሰይድ ተቆጣ ማለት ነው። እና እኔም ቅር አለኝ። ሁለት ቻናል እንደምታውቁት ትናንትና ፖስት አላደረኩም፣ ደብሮኝ ነበረ። በራሴም ፖስት አላደረኩም፣ በዚህም ፖስት አልተደረገም። ምክንያቱም እኔ ሁለት ቻናል መያዝ ስለማልችል ማለት ነው። እና ሰይድን እንግዲህ በኮሜንት አጽናኑልኝ ማለት ነው። ከቻልኩኝ ኢሜል ይሄ ሀዲያ ሰይድ የሚለው በፊት የተከፈተበት ኢሜል ስለሆነ ኢሜሉን ለማስተካከል እሞክራለሁ፣ በስሙ ልቀይርለት። ነገር ግን ካልተቻለ በዚሁ ነው የሚቀጥለው። ካልሆነ አዲስ ቻናል እንዲከፈትለት ፈልጌ ነበረ። እሱ ፈቃደኛ አይደለም። አዲስ ቻናል ሀብዬ መጀመር ሊወልዶ ማሳደግ ነው። ስለዚህ እንዴት ብዬ አለ ማለት ነው። እናንተ ምን ትላላችሁ? እስኪ ቤተሰቦቻችን የሱም የኔ ቤተሰብ ሆናችኋል፣ የድሮ ቤተሰቦች አሁን ደግሞ የሰይድ ቤተሰብ ሆናችኋል እና ምን ትላላችሁ? ሰይድን በምን ቃል ታጽናኑልኝና እሱ ይስራበት ይሄንን። እኔ እስከ ስደት መልሲቶ በቂ ስለሆነ ማለት ነው። እና ደህና እያገዘኝ ሰሞኑን እንደምታዩት ቻናሉን ደህና እያንቀሳቀሰልኝ ነበር እና አሁን ትናንትና አልሰራም፣ ዛሬም አልሰራም። ምክንያቱም ስሙ አልተቀየረም ነው የሚለው ማለት ነው። ይሄ ሰይድ ሀይቅ የሚለው የለም። በሌላ ስልክ ገብቻ አይቼዋለሁኝ በጓደኛ አይታይም እና አልቀየርሽልኝም ሀዲያ ሰይድ የሚል ነው የሚመጣው አለ ማለት ነው። አይ መከራይ ኮሜንታተሮች ባልና ሚስትን አታጣሉ እንጂ እንዴ! አታጣሉም፣ በቃ አታጨቃጭቁን እንዴ! ውዶች ማሮች ማለት ነው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱን። መልካም ነገር፣ ጥሩ ነገር እኛን አንድ የሚያደርግ እኛን የሚያበረታታ እኛን አላድለ ተስፋ የሚሰጥ ነገ በተሻለ ነገር እንድንመጣ ማበረታታት ነው እንጂ እንደዚህማ ካላችሁ ከባድ እኮ ነው። ገባችሁ? እና አሁን ሰይድ ቅር አለው አልሰራም አለኝ ማለት ነው። እና ምንም ማድረግ አልችልም። እኔ ያው እንግዲህ በ8 ቀን ሆነ በ3 ቀን ሆነ አንዳንድ ቪዲዮ ለቅበታለሁኝ ልቡ ካልተመለሰ። ምክንያቱም እኔ እውነትን የሚረዳኝ ሰው ያስፈልገኛል። ያኔ ሀዲያ ሰይድ የሚለው የኢሜል ስም ነው። ስለዚህ ያን ስም ይቀየራል አይቀየርም ሰርች አድርጌ ማየት አለብኝ እንጂ ብድግ ብዬ ማበላሸት የለብኝም ቻናሌን ብዬ ስለው አልመሰለውም ማለት ነው። አረ በኮሜንት እንደዛ እያሉኝ ነው። ስለዚህ መልሰሽ ልወስጅ ፈልገሽ ነው እና እኔ ከሰራሁበት እንዲያውም ሰይድ እረኛው ብዬ ነው መቀየር የምፈልገው እና የራሴ እንዲሆን እፈልጋለሁ። ስለዚህ ዩቱብ አንቺ ጣልቃ እንዳትገቢብኝ አለ ማለት ነው። እና መቀየር ይችላል፣ ነገር ግን ኢሜል የሚቀየር አይመስለኝም እና ኢሜል የሚቀየር አይመስለኝም። እናንተ የምታውቁ ካላችሁ ከአሁን በፊት ቀይራችሁ ስም የምታውቁ የኢሜል ካላችሁ ሹክ በሉኝ፣ እቀይርለታለሁኝ። ነገር ግን ደግሞ ሲቀየር ሰው ጓደኞች ሊጠፉ ይችላሉ፣ ቤተሰብ ሊጠፋ ይችላል፣ ሰርች ተደርጎ ላይገኝ ይችላል፣ እንደ አዲስ ሊሆን ይችላል። ያ ብዙ ነገሮችን ሊያሳጣ ይችላል እኔ እንደማውቀው ከሆነና አላቅም ማለት ነው። እና እኔ በዛኛው ብሎግ ማንኛውንም ነገር እሰራለሁ፣ በዚህ ግን ለመስራት አልቻልኩም። በአንድ ስልክ 2 ቻናል በጣም ከባድ ነው። ለዛ ነው በፊትም ደክሞብኝ የነበረው እና ሰይድ አሁን ሲይዘው በጣም ተንቀሳቅሶ ነበረ። እይታው ራሱ ማሻአላ ነው። ታበረታቱ ሳላችሁ እና እናንተ ደግሞ በኮሜንት እንግዲህ ሰያ ስራበት ያነባለ ነገሩ ያያል ማለት ገብቶ ያያል። ስለዚህ ጥሩ ነገር ችግር የለውም። የስም ለውጥም ተደረገ አልተደረገም ችግር የለውም። ዋናው ሰርተህ ማግኘቱ ነው። ዋናው ነገር የሰራው ነገር መታየቱ ነው። ስለዚህ
ያም ሆነ ይህ ሀዲያም ሆነ ሰይድም የሁለታችሁም ነው ብላችሁ ንገሩልኝ። ያው እንዲረዳኝ ማለት ነው ውዶቼ። ያው በሌላ ቪዲዮ ወይ አብረን ወይ ራሱን ችሎ ይመጣል ብዬ ተስፋ አደርጋለሁኝ። ገንቢ የሆነ ኮሜንቶችን ገንቢ የሆነ ሀሳቦችን እንደምታከፍሉን ተስፋ አደርጋለሁኝ። ያው አላቅም ማለት ነው እንግዲህ በሁለት ቀን መልሰን የምንኳረፍ ከሆነ ከባድ ነው ውዶቼ። በሁለት ቀን መልሰን ኧረ አይነፋም እውነት ነውስ ኑሮ ይሆን እንደዚህ የሚያጋጨን? አይ አለኩል ሐልን አበረታቱን ኢንሻአላህ። ወይስ ይሰራበታል እንግዲህ የእናንተን ሀሳብ ደግሞ በኮሜንት አይቶስ ይስተካከላል ብዬ አስባለሁኝ። እኔ ቻናሉ እንዲይዝልኝ ፈልጋለሁ። የራሴን ቻናል መጠንከር ነው ፈልገው ያኛውን ከስደት መልስ በሌላ ቪዲዮ እንከሰታለን ብዬ ተስፋ አደርጋለሁ። ሰላማችሁ በዝት ይበል ዶቼ። የሙቅ እህልና ዘጋጅ ዛሬ ዘንጋዳ እንግዲህ ዘንጋዳ ለቆላ ነው እላችኋለሁኝ። አብራችሁን ሁኑ። ያው አንቺ ምንድን ነው ዘንጋዳ እንዳትሪ ጥሩ ነው ማለት ነው። ለጤና ጥሩ ነው ዘንጋዳው። ያው ስሰሩስ ቀላ ይላል። ነገር ግን ዘንጋዳ፣ ሰሊጥ፣ ኑግ፣ ተልባ ነው በቃ ገብስ የፈለጋችሁትን ቀይ ጤፍ ጨማምራችሁ ስታስፈጩት የለየ ነው እላችኋለሁ። እና ሙዶች አቤት ወዙ ማለት ነው። ትት እንዴት አባቱ እንደወዛ ወዙ ብጥርቅ አለ እና ልክ እንደዚህ ነው። በቃ ለሰዎችም ጥሩ ነው እላችኋለሁኝ። ለሰውነት ተስማሚ ነገሮችን ማወቅ አለባችሁ። ስመጡ ከአረብ ሀገር መልስ ተጠቀሙት እላችኋለሁ። ኧረ እኛ ሀገር ለበሬ ነው ያላችሁን ልጆች አላችሁ ካሁን በፊት ማለት ነው። እናም እኛ ሀገር ለበሬ ነው ቂጣ የሚጋገረው ያላችሁኝ ያላችሁ። በሬ ለምን ይመስላችኋል? የዘንጋዳ ቂጣ የሚጋገርለት ጉልበት እንዲሆነው ነው ማለት ነው። እና ጉልበት እንዲሆነው አቅም እንዲኖረው ነው እና ለጤና ተመራጭ ነው ማለት ነው። እና ለህፃናት ልጆችም ለአጥቢዎችም ለማንኛውም ሰው ይሆናል። ዘንጋዳ ከተለያዩ የቅባት እህሎች ጋራ ተዋህዶ ይፈጫል እላቸዋለሁኝ። እኛ ሀገር አንድ ሰው ከተሰበረ የዘንጋዳ ሙቅ ነው የሚደረግለት ቶሎ ሰውነቱ እንዲጠገን ማለት ነው ውዶች። እና እንግዲህ እንደ አካባቢው እንደ ሁኔታው ይለያያል። ቢሆንም እኛ ጋር ግን ጥቅሙ ለራስ ነው እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ።